በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። ሄሎ ሰላም ሰላም። መምህር ሰላም፣ እግዚአብሔር ክርስቶስ ይሁን። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር የተመሰገነ ይሁን አለው። ምን ልታዘዝ? ቀጥታ ስርጭት ነው አውቀሻል? አዎ አውቃለሁ። ያዳመጥኩ ነበር። አሁን ኦፍ ያደረኩት። እሺ፣ ስለ ህልም ነው የምናወራው። ያው ሌላ ርዕስ ሌላ ጊዜ ነው የምንገናኘው። አውቃለሁ። ስለ ህልም ነው የመጣሁት መምህር። እሺ፣ እኔ እንግዲህ ያው አዲስ ተከታይ ነኝ። አንድ ሁለት ወር ሆኖኛል። ገጠመኝ 106 ደርሻለሁኝ። በጣም ደስ ነው የሚለው። እግዚአብሔር እድሜ ጸጋውን ይስጥ መምህራችን። አሜን። ለመስገንና ወደ ህልሙ ልላፍ። እሺ፣ ኔትወርክ ያለ ወለተ ስላሴ ይባላለሁኝ። ኔትወርክ አለ። ባለፈው ኔትወርክ ያስቸግራል። እስኪ ወደ ውጭ ልውጣ። ይቆራረጣል። ፊት ለፊት ያረግሽው የሚካኤል ስዕል እንዴት ያምራል! በስመ አብ በጣም ደስ ይላል። አዎ የሚካኤል ልጅ ነኝ መምህር። እኔ አዎ በጣም የሚያምር የሚካኤል ልጅ ነኝ። እሺ ምን ነበረ ህልሙ? አዎ ሚካኤል ልጅ ነኝ። ባለፈው ሱባኤ ገብቼ ነበርና በህይወት የመጀመሪያ ሱባኤ ነበረ። እሺ ምንድነው ያየሁት መሰለ መምህር? የዛሬ 10 ምናምን ዓመት በፊት ምሰራባት ሴትዮ ነበረች፣ ሰው ቤት እንደዚህ ማለት ነው። እና የእሷ ልጅ ሊደፍረኝ ነበርና ከዛ ለእሷ ነግሬያት ያው ተቆጣው፣ አልደፈረኝም። ህልም ነው ወይስ አሁን? እና እሷ ቤት አይ ሴትዮዋን በዚህ ነው የማውቃት። እሺ መደፈሩ በእውን ነበረ ግን አልደፈረኝም። እና ያ ልጅ አሁን በህልሜ ያሳየኝ ነው የምነግርህ። ያ ልጅ በህልሜ በቀደም ሱባኤ በገባው በአራተኛ ቀኑ ልጁ ይመጣና እሷ ቤት እኔ እሄዳለሁ እንጂ እኔ እሷ ቤት ሂጄ አስጠራታለሁ። ሳስጠራት ሴትዮዋ በተፈጥሮ ጥቁር ሴትዮ ናት። እና መታ ከቤቷ ገብቻለሁ ላይ ተኛሁኝና መጣች። እሷ ስትመጣ አይኗን እንደዚህ ምንድነው ይሄ ልክ እንደቆረበ ሰው ያፈረ ሰው የለም፣ ልክ እንዳፈረ ሰው ሆና በጣም ከስታለች። በጣም ብስቁል ብላ ከሱቋ ነው የመጣችው። ሱቅ አላት ይመስለኛል። ከዛ ነው የተጠራዋት። መታ እንዴት ነሽ ያልኳት፣ እኔ ገደፍ ብያልጓ ላይ ተኝቼ ደህና ነኝ እንዴት መጣሽ ትለኛለች። ሰላም ልልሽ እያልኳት ከዛ ልጇ እየሮጠ ይመጣና ቦርሳዬ ውስጥ ብርና ሳንቲሞች አሉ። ሳንቲሙን ይዞብኝ ሄደ። እንዴ አምጣ 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 ሳንቲሜን፣ እኔ ትራንስፖርት የለኝም ማንጣ እያልኩ ስከተለው እናቲቱ ስጣት ስጣት እያለችው ባነንኩኝ ማለት ነው። አንድ ይሄ ነው። ይሄን ተፈታውና ልቀጥል። አዎ እንዴ ሁለት ህልም ነው ማለት ነገር ድንበር ብሬ የሚጠፋ እና ህልሙ ጋሃድ ነው። በቃ ቀጥታ ነው ያየሽው። አንደኛ ከልጁ የመጣ የዝሙት መንፈስ መኖሩን እና የሴሰኝነት የዝሙት መንፈስ መኖሩ ደግሞ ብቻ ሳይሆን ልጅ ለመውለድ ራሱ እንደምትቸገሪ ማሳያ ነው። አሁን መጨረሻ ላይ ሳንቲም መውሰዱ ማሳያ ምንድነው? ሳንቲም ብዙ ጊዜ በህልም ልጅ ነው እና ልጅ ባትወልጂም ማን ካልወለድሽ ችግሩ የመጣው በዚሁ ከልጁ የመጣው መንፈስ ነው። ከወለድሽ ደግሞ ልጁ አመፀኛ ሊሆን ስለሚችል ካሁኑ ማህፀንሽን በቅዱስ ቁርባን በጸበል በምን ማጠብ እንዳለብሽ እና መቀደስ እንዳለብሽ ማሳያ ነው። ትልቁ ነገር ከሰውየው የመጣ የዝሙት መንፈስ ወይም ደግሞ የእልህና መቼም የሚደፍር ሰው ጤነኛን ሰው ነው ብዬ አላስብም። ስለዚህ ይሄ ሊደፍርሽ የነበረው ሰውዬ ከተለያያችሁ ከ14 ዓመት አልፏታል። ከተለያያችሁ በኋላ ራሱ ከሰውየው የመጣው መንፈስ ይሁን ሰውየው ድጋሚ ሌላ መንፈስ በእልህ ልኮብሽ ይሁን አይታወቅም፣ በማህፀንሽ ላይ ወይም ደግሞ ከልጅ ጋር በተገናኘ ችግር ሊፈጥርብሽ ይችላል የሚል ጥቆማ ነው። ግን ደግሞ ሴትዮዋን ማስጠራትሽ ደግሞ በጣም ጥሩ ነገር ምንድነው? ጥቆማ ነው የሰጠሽ። እንግዲህ የምትወጁ መልአክም ማን ነው? ሚካኤል ነው የምትወጁ አይደል? እኔ ሚካኤል ስለትኛው ወልጅነት የታመመ ነበር። በቅዱስ ሚካኤል ስም ብለሽ ሴትዮዋን ስሟን እየጠራሽ ከቻልሽ ክርስትና ስሟን፣ ካልሆነ ግን ትክክለኛ ስሟን ጠርተሽ ከሷ የመጣህ መንፈስ በስላሴ ስም ታሰር ብለሽ ማለት አለብሽ። ለምን አፍራ ያየሻት ለዚህ ሁሉ ነገር የዳረገችሽ እሷ ነች።
ወይም ደግሞ ከሷ የመጣ መንፈስ ነው ለዚህ ለመደፈር የዳረገሽ ማለት ነው። እና መንፈሱን ጥሪው አሁን አስጠራሻት፣ በህልም ያስጠራሻት እኮ አሁን ስትቀጠቅጪ ከሷ የመጣህ እያልሽ እንድትጠሪው ነው፣ ምልክት ነው። ገባሽ? ከሱ ብቻ አይደለም ከሷ የመጣውን መቀጥቀጥ አለብሽ። ትክክለኛውን ነገር ነው ያሳየሽ እኮ ብዙ ጊዜ ደሞዝ ራሱ አልሰጠችኝም። ዝም ብላ ነው አሰርታ ያባረረችኝ። እሷም ጋር እንደዛ ታደርጋለች አሉ። ከእሷም የመጣ መንፈስ እንዳለ ማሳያ ነው። መቼም እኔ ውስጥ ያለህ መንፈስ ማነህ እያልሽ መቀጥቀጥሽ ስለማይቀር አዎ አለሁኝ ገሌ ያለሁኝ ብሎ በመንፈስ ቅዱስ አማካኝነት ተጠፍሮ ሊናገር ይችላልና ከዛ አንጻር ነው ከምታስተምረው አንጻር ሆዴ ይነፋኛል፣ ሆዴ ይጮሃል፣ ይንጓጓልና ሆዴ እንደዚህ በጣም ይነፋኛልና ጨጓራዬን ደግሞ በጣም ኃይለኛ ጨጓራ አለብኝና እኔ እንደው የምጠራጠረው ቤት ውስጥ ሌላ እንደዚህ የምጠራጠረው ሌላ ነበር። ምናልባት ከዛም አንጻር ሆና እኔን ያየሁት እንግዲህ ያው እግዚአብሔር ይስጥልኝ። ሌላው ዛሬ ነው ያየሁት። የሚገርምህ ዛሬ ደግሞ ምንድን ነው ያየሁት? አገሬ ሄጄ ይመስለኛል። በነገራችን ላይ ያለው ሳውዲ አረቢያ ነው። እኔ አገሬ ሄጄ የአያቴ ባድማ አለ ማለት ባድማ ስልህ ያው አያቶች በህይወት የሉም፣ ግን ባድማውን አጎቴ ያርሰዋል። በጣም ትልቅ ነው ጓሯችን እና ከኛ ጓሮ ትንሽ መንገድ አለች። ያችን መንገድ ሄደን የአባታችን የአያቴ እርሻ አለ። ከጓሯችን እስከ እርሻው ያለውን መንገድ ዛሬ ሳጥብ ከማዶ ደግሞ ጫካ አለ። ጫካው ውስጥ ማን ያለው? እቺ በጣም የሚገርመኝ እኔ በጣም ነው የሳቁት ስነቃ። አሁን ምክትል ከንቲባዋን ስሟን አልጠራም። እሷ ሴትዮና የክስቴ ልጅ ላንተው ጥሩ ላይሆን ይችላልና እሷ ሴትዮና ምክትል ከንቲባዋና የዘመዳችን አለች። እሷ ዘመዳችን ጓደኛዬ ናት በልጅነቷ። ሁለቱ ነው ያሉበት ቦታ በጣም የሚያስጠላ የጤፍ ማሳ ይመስላል። የጤፍ ዛፍ አይነት ሆኖ ግን ፍሬ የሌለው ቦታው ደግሞ ረግረጋማ፣ ሁለቱ ያሉበት ማለት ነው። ሁለቱ ያን ረግረጋማ ዝም ብሎ እንትን ይላሉ። ከዛ ነይ ትለኛለች እቺ ምክትል ከንቲባዋ ማለት ነው። ነይ ስትለኝ ነይ ከኛ ጋር ስትለኝ ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ አንቺ ደግሞ መሬታችን ወስደሽ ርስታችን ወስደሽ ደግሞ ስንት ነገር ብለሽ ምናምን እያልኩ እየተናገርኳት እየሰደብኳት ማለት ነው። እግዚአብሔር ገሰጸሽ፣ ከአንቺ ጋር አልመጣም። እኔ ይሄን መንገድ አጥድቼ አጥቤ እስከ እርሻው ድረስ ማዘጋጀት አለብኝ ያልኩኝ ሳጥብ አጥቤ በጣም ነጭ ሰራሚክ ሆነልኝ። በበረኪናና በሳሙና ነው የማጥበው። በጣም ነጭ ሆኖልኝ ደስ ብሎኝ መሀል ላይ ቁሜ ከጓሯችን ከቤቱ ባድማ ነው አሁን ይታረሳል። ያኔ ቤት ሰው የሚኖርበት የለም፣ ግን መሬቱ ይታረሳል። ከእርሻው ያለው መንገድ እጅግ ታርጌ ቁሜ ጨረስኩኝ። እናንተ ከእሱ ጋር እንደዚህ ከምታረጉ እኔ ጋር ብትመጡ ንጹህ ቦታ ብትሆኑ አንቺ አትመጭም እላታለሁ። ዘመዴ አልመጣም እያልሽ ሁለቱ እዛው ውስጥ እንዳሉ እኔ ማጥቤ ጨርሼ ብንናልኩኝ። አንቺ መጨረሻ ላይ አጥበሽ የጨረሽው እነሱ ሳይጨርሱ በቃ እኔ እነሱ እነሱ እዛ ቦታ እንደዛ እያረጉ እያጠብኩ ነው። አጥቤ ከጓሯችን እስከ እርሻችን ያለውን መንገድ አጥቤ ያጸዳሁት አዝድዬ እነሱ የሚሰሩትን ነገር ሳይ ያ ረግረጋማው ቦታ እዛው ላይ ሆኖ የሆነ እንደ ጭቃ የሆነ ያቦካል። በጣም ነው የሚያስጠላው። አልሄድኩም። እዛው መሀል ላይ መንገዱ ላይ ያጸዳሁበት ቦታ ቆሜ። ምኖችሽ ናቸው? እኔ አደነቻው ምን አላውቃትም። ይችኛዋ ግን ዘመዳችን ናት። እነሱም ያጠቡ ያልሻቸው ኧረ እነሱ ናቸው እኮ ምክትል ከንቲባዋና ያክስቴ ልጅ ናት። ዘመዳችን ናት። የሩቅ ዘመድ ናት። ሁለቱ ነው። ከርቀት ጫካ ውስጥ አድርጊያልሽ እዛው ቅርብ ናቸው። ከእርሻችን ከኛ እርሻ ከመንገዱም አይደሉም። ከእርሻው አጠገብ እንትን አለ፣ የቤተ ክርስቲያን ደን አለ። ከኛ እርሻና ከጓሯችን ማለት ነው። ከዛ መካከል ከእርሻችንና ከጓሯችን መካከል ላይ ነው ያሉት። የሆነ ሸለቆ ነው ቦታው፣ ገደላማ ረግረጋማ። ገብቶኛል። መለየት ፈልጌ ነው። ከአንቺ ጋር ያሉት ሰዎች ማን እንደሆኑ ለማወቅ ፈልጌ ነው። አንደኛ ጓሮ ማለት አያት እና ቅድመ አያት ማለት ነው። ከቤታችሁ ጓሮ ነው አይደል ያየሽው? ከጓሮችን መንገዱ ከዛ ከጓሮ ጀምሬ እርሻችን ያጠቡት መንገዱ። እርሻ የተባለው ደግሞ አእምሮ፣ ልቦና፣ ህሊና በእርሻ ይመሰላልና ገበሬው ዘርን ዘራ ይላል አይደለም? ገበሬው ዘርን ዘራ እና ዘሩ ደግሞ የወደቀው አንደኛው መንገድ ላይ ወደቀ፣ አንደኛው መልካም መሬት ላይ፣ አንደኛው ሾክ ውስጥ፣
አንደኛው ደግሞ ጭንጫ ላይ ወደቀ እያለ ስለ ዘር ይናገራልና እርሻ በሰው ልቦና በአይምሮና በህሊና ይመሰላል። ወይም በሰብአዊነታችን በክርስቲያንነታችን በአቀባበላችን ነው የሚመሰለው። አንቺ ያለሽበት ቦታ ላይ እና እነሱ ደግሞ ራቅ ብሎ ከመንገድ ወደዛ ጋር አካባቢ መሆናቸው ደግሞ አንቺ ያለሽው እዛው ሀገር ነው ሳውዲ አረቢያ ነው ያለሽው። እነሱን ደግሞ ራቅ ብሎ ያይሻቸው ደግሞ ኢትዮጵያ ያሉትን ቤተሰቦችሽን ያየሻቸው። ስለዚህ ይሄ ልዩነቱ የሚያሳየው አንቺ እዛ ሆነሽ የአያትሽን የአባትሽን የአያትሽንና የቅድመ አያቶችሽን ልክ ጓሮ እንዳልኩሽ ቅድም የእነሱን እንትን ማጽዳት ማለት ነው። በቃ ስማቸውን እየጠራሽ ከዛ የመጣ ከዛ ከቅድመ አያት ጀምሮ የመጣ መንፈስ በጌታዬ በኢየሱስ ክርስቶስ በድንግል ማርያም ስም በቅዱስ ሚካኤል ስም ታስረሃል፣ ታሰር እያልሽ ማሰር አለብሽ፣ ማጽዳት አለብሽ። ኃጢአታቸውን ይቅርበል። ደግሞ ማጠብ ማለት መሬቱን ነጭ ማድረግ ማለት ነው። መጀመሪያ ስለ ራስሽ፣ ከዛ ስለ አባትሽ፣ ከዛ በእናትሽ በኩል ደግሞ ስለ እናትሽ አባት፣ ስለ አያቶችሽ ክርስትና ስማቸውን ልጅሽ ላይ የጻፍሽ ጸልይላቸው። በጓሮ በኩል ሄዶ ማጽዳት ማለት በጣም ትልቅ መመረጥ ነው። ወደ ጓሮ መሄድ ከጓሮ ሄዶ ማጽዳት ማለት በጣም ትልቅ መመረጥ ነው። እርሻ የነበረበትን ቦታ መልሶ እንግዲህ አስቢው፣ ከርቀት የምትመለከችው ፈተና ነው። ሴትዮዋ የምትወክለው ስትመጪ እዚህ ስትመጪ የሚገጥምሽን ፈተና ነው የሚያሳየው። ግን አሁን ሴትዮዋ በራሷ ፈተና ባትሆንም በሴትዮዋ በኩል እኛ ግን በዩቲዩብ የምንሰማው ነገር አለ። መነጋገሪያ ሆናለች። መሆን የሌለበትን ነገር ተናግራ ወጣቱ ወይም ደግሞ ህዝቡ ተበሳጭቷል፣ ተናዷል፣ አኩርፏታል። ስለዚህ ልክ እንደዛ ሊያነካካሽ የሚችል ወይም የሆነ አገራዊም ጉዳይ ወይም ደግሞ ብቻ ስትመጪ አንቺ መጸድተሽ መምጣት እንዳለብሽ ማሳያ ነው። ነይ ሲሉሽ አይ መጀመሪያ እዚህ ማጸዳው ነገር አለኝ እያልሽ ነው ያለሽው እና የጀመርሽውን ቀጥይበት ማለት ነው። ጥሩ አድርገሽ አጠገብሽ ያለውን ጽድት አድርጊ። አትራቂ። ራቅ ብለሽ ሌላ የማይመለከትሽ ውስጥ አትግቢ። ሌላ ነገሮች አትመልከቺ። እይታሽን ወደ አርቅሽ አትሂጂ። እዛው አጠገብሽ ያለውን ማጽዳት ነው። ያ ምንድነው? የእናት የአባት እና ደግሞ የእናትና የአባት ቤተሰቦችን አያት፣ ቅድመ አያት የሚባለውን ነገር ባለሽበት ቦታ ማጽዳት ማለት ነው። እርሻውም የተወለወለው ሲሚንቶውም ምኑም ሁለት አይነት ነው። አስቢው። ሴራሚክ ምናምን ያልሽው አሁን ያለሽበትን ቦታ ነው የሚያሳየው። ውልውል አድርጎ የሚረገጠው መንገዱን ማጽዳት ማለት አስቢው። መንገድ እኮ ሃይማኖት ነው። መንገድ ሃይማኖት ነው። ነጭ ማድረግ ማለት ደግሞ በስጋና ደግሞ መክበር፣ ህይወትን ወደ መንፈሳዊ ነገር ማምጣት ማለት ነው እና ሌሎች ነገሮችን ውዝግብ ያለባቸውን ነገሮች አትመልከቺ፣ አይመለከትሽም። እሱ ራቅ ያለ ነገር ነው፣ ከአንቺ ጋር የሚሄድም አይደለም ማለት ነው። አልመጣም አይደል? በቀደም የሆነ ነገር አጋጥሞኝ ነበር። ይሄ በሆነ ማህበር ላይ ምንድን ነው ያጋጠመኝ መሰለህ? ምንማማርበት ነው። ሁለት መንፈስ የሚያስቸግራቸው ልጆች አሉና የሚያስተምረን ሰውዬ በውስጥ መስመር መንፈሱን እያናገረ እኛ እንደዚህ እየሰራችሁ ነው ይለናል። ልክ መንፈሱ ምን እያደረጉ ነው ብሎ ይጠይቀዋል። ከሊት እንደዚህ እየሰራችሁ ነው፣ እናንተ እንደዚህ እያደረጋችሁ ነው ይላል። ከዛ ላይ ተጠራጠርኩና መንፈስ የሚያስቸግራቸው ጓደኞች ስለሆኑ ገባሁኝና አንተ በስላሴ ስም ምን ትሰራ? ምን መጀመሪያ ስሟን ጠራሁ። የጓደኛዬን ስም ስጠራ እኛ ነን፣ ምን ልትሰሪ መጣሽ አለኝ። እንዴ በስላሴ ስም አንተ ከማን ጋር ነው የምታወራው? አፍህን ዝጋ። ምንድነው የምትሰራው ስለው እና ምን እናድርግ? እሱ እኮ እኛን እያስተሰደፈ ነው። እናንተ እንዲሰርታችኋል የሚላችሁ እኛ እኮ ነን የምትሰሩትን ኃጢአት እየነገር ነው እየመጣ እንዴት ኃጢአት ትሰራላችሁ እንደሚላችሁ ምናምን ብሎ አጋንንቱ ለእኔ ሲነግረኝ በስላሴ ስም አንተ አፍህን አርፈህ ዝጋ፣ እኔ አንተን አልሰማህም ብዬ ይጀመምሩን የምታደርገውን ነገር ተውስቲ አቁ፣ ይሄ ጥሩ አይደለም፣ የምንማረው ይሄን አይደለም ስለው እሱ ያው ኢግኖር አደረገኝ። ሊመልስ አልቻለም። መንፈስ ቅዱስ አዞት ነው ሲል ነው መንፈስ ቅዱስ እንደዚህ አይደለም፣ ምንም ቢሆን እንማራለን ብዬ እንዳው ያንተን ገጠመኝ 74 ላኩለት። ታጋጣሚ ነው ደግሞ ያንተን ትምህርት እሱ አይፈልግም፣ በጣም ነው የሚተቸውና በጣም ገርሞኝ ተናድጄ ሁላ ከማህበሩ ቀርቻለሁ። ማለት ለምን እኔ አጋንንት እያናገረኝ የምን ማህበር ነው? እኔ ወይ በውስጥ መስመር እጽፍልሃለሁ። አይ ለምን መሰለሽ አሁን ሰው እየተሰናከለም እንዳይሆን ነው አጋንንትን። አዎ አሉ። ምክንያቱም እኔ እንደዚህ ያደረጋችሁ ልጆች ያውቃሉ። ግን በቃ ምንድነው አሁን ያለው መሰለ ይሄ ስለ መንፈስ ስታወራ ማለት ስለ መንፈስ እንደዚህ አታድርጉ ስትላቸው ለሽ ላይ ያለው መንፈስ ነው የሚል እምነት ነው ያላቸውና
ማህበሩ ጀስት ዝም ብሎ ትንሽዬ ሰው ነው 30-20 ሰው ነው የሚከታተለው። በዙም ነው የሚያስተምረውና አንድ ሰውስ ለምን ሲኦል ይገባብናል? ለምንስ አንድ ሰውስ ቢሆን ይሰናከላል? የሚገርም ደግሞ የአንተ ተማሪዎች ናቸው የሚበዙት። እኔ እንደውም አንተን ያወቅኩት በዛ ማህበር ላይ ነው። ስለገቡ ወይ የሰውየውን ስም ወይም ደግሞ የማህበሩን ስም ብትነግሪኝ ችግር የለውም። ግን እሺ ፍላጎቱ ከሌለሽ እኔ በዚሁ አጋጣሚ ልናገራቸው እየሰሙኝ ከሆነ መንፈስ እስኪ ተናገራቸው ስላሉ እኔ ስሜ ልናገር እንደውም እንዲያውቁ ማለት ነው። እኔ ሳኮር ነኝ። ተናገራቸው። ምክንያቱም የኔ አንተን ያወቅኩ ራሱ እሱ ይነቅፋል። ያንተ ተማሪዎች እሱ ጋሉና ስላንተ ሲመሰክሩ እሱ ደስ አይለውም እና ይህ ሰውዬ ማን ነው ብዬ አንተን ሰርች አድርጌ ገባሁኝ። የሚገርም ካወቅኩ 2 ወሬ ነውና በቃ ያንተን ትምህርት ሳዳምጥ ሙሉ ለሙሉ እዛ ጋር የሚያደርገው ነገር ስህተት ነው። ያንተን የመምህር ግርማን እኔ በፊትም አውቃለሁኝ። ድሮ ነው የማውቃቸው ደግሞ ሞር ያንተን ሳዳምጥ ደግሞ እሱ የሚያረጋቸው በጣም ተቃራኒ ናቸው። ልጆቹን ደግሞ ለምን እንደዚህ ያረጋን ስላቸው ታይ አንቺ ላይ ነጥላ ስላለ ነው እንደዚህ እንደ እኔ ምንም ቢሆን እኮ እግዚአብሔር ያኖረኝ እስከ ዛሬ ያኖረኝ አምላክ እኮ ነው። ምን ሆናችሁ ነው እናንተ ጋር የሆነ ነገር እያደረገ እንዴት ተደግፉታላችሁ? ሁሉም ያው 2 እህቶች ብቻ ናቸው የተረዱኝ። ባይቀሩም ከማህበሩ ሌሎቹ ኢግኖር ነው ያደረጉኝ። እኔም እግዚአብሔር ይመስገን አንዳንድ ጊዜ እንደዚህ አይነት ቦታ ያጋጥመኛል ያልሆኑ መምህራኖች ጋር ቪዲዮ ወስደኛል። የሚገርም ሲሄድም ራሱ በጣም እየተጠራጠርኩት ነው። አመት ነው የፈጀብኝ ለመቅረብ። ቀርብ የሚያገኘውት ነገር ጥሩ ያልሆነ ነገር ነውና እኔ አንዳንድ ሴጣን ነገራቸው ትምህርት እያዳመጣችሁ ያላችሁ እዚህ ማህበር ውስጥ እህታችን ሳኮር ማህበር ውስጥ ያላችሁ ቤተሰቦቼ አንድ ነገር ልትሰሙ ፈልጋለሁ። ሰይጣን ጸበል ቦታም ይሁን ጸጋው ያላችሁ አባቶች አጋልጠውት ልጅቷን ራሷን ምን እንዳደረጋት ብቻ ነው እንጂ የሚጠየቀው እገሊት ምን እያደረገች ነው፣ እገሊት ማናት፣ ምንድነው የሚያስቡት፣ ምንድነው የሚናገሩት ብሎ መጠየቅ የአጋንንታዊ አሰራር ነው። አጋንንታዊ አሰራር ነው። መንፈስ ቅዱስም አይደለም። ይሄ የጠቋር ስራ ነው። ጠቋር ነው እንደዚህ የሚያደርገው። እንዴት ነው ሰው አጋንንትን ጠይቆ የትም ስለማይተው በስልክ ውስጥ ስለሚሰማው ድምጽ ብቻ የሚጠይቀው? ራሷን ምን አረካት፣ የት ቦታ ወሰድካት፣ ለምን እንደዚህ ታረጋታለህ፣ ምን አጠፋህባት፣ ገንዘብ አባከንክባት ወይ ተብሎ ተጠይቆ አዎ ሲል በስላሴ ስም ታሰር ተብሎ ወደ ሲኦል ይሸኛል ወይም ደግሞ ይታሰራል። በቃ አለቀ። ራሷን ነው መንፈሱ አንድ ቀን ሁላ ሊያጋልጠው ነበር መምህር መንፈሱ ሊያጋልጠው ዛሬማ እናጋልጣለን ሲል ሪሙቭ ዳረጋቸው ልጆቹን አሉ። እኔ ግን አልነበርኩም ይዛፋት አልሄድም። እንደዚህ ከሆነ ሰዎች እንዲድኑ የግዴታ ወይ ማህበሩ ስም ወይም ደግሞ ሰውየው ስም መገለጽ ነበረበት። ምን እንደሚያስፈራሽ ባላቅም ከመሰከርሽ አይቀር መሆን አለበት። ግን እየሰማችሁኝ ያላችሁ ሰዎች ትኖራላችሁ። በትህትና ነው የምነግራችሁ። ሰይጣን በፍጹም ሌላ ሰው ላይ ስላለው ጉዳይ መናገር አይፈቀድለትም፣ አይችልም። እንደዛ እንዲደረግም አይፈቀድም። ይሄ የጠቋር ስራ ነው። ጠቋር ነው እንደዚህ የሚያደርገው። ዝም ብሎ ደውሎ ገሊት ተናገር እስቲ የሚባል የጠቋር ስራ ነው። እኔም ያልኩት ይሄ ነው። ይሄ ጠንቋዮች እኮ የሚሰሩት ይሄን ነው ያልኩት። ጠንቋዮች የሚሰሩት መናፍቃን የሚሰሩት እኮ አጋንንትን በአጋንንት አናግረው ነው። እንዴት አንተ አጋንንትን ጠይቀህ እከሊት ፌስቡክ ላይ ናት እከሊት ዩቲዩብ ላይ ናት እያልክ ለምን መንፈስ ቅዱስ እየነገረኝ ነው ትላለህ? ነው የኔ ጸብ። በቃ ጭራሽ ከዛ ስሜት ያለንተ ሲል ከዛ እኔ ትቼ ወጣሁኝ። እኔ እንደውም በጣም ነው የተናገርኩት እሱን ማለት ነው። እግዚአብሔር ያጋልጥህ ብዬ ነው የወጣሁት በኢንቦክስ ማለት ነው። መጀመሪያ አልቅሼ ለመንኩ፣ ትምህርቴን የማታዳምጠውና መጀመሪያ አልቅሼ ለመንኩ፣ ሁለተኛ ግን እግዚአብሔር ያጋልጥ ብዬ ተናገርኩት ማለት ነው። እየሰማኸኝ ከሆነ እየሰማኸኝ ነው። ትምህርቴን የማታዳምጠው ለምን እንደሆነ አሁን ይኸው እየመሰከረች ነው ልጅቷ። እንደዚህ ስለምትጋለጥ ነው። ስለዚህ ንስሐ ግባ። ሰው ልጆች የያዝካቸውን ልጆች ልቀቅ፣ ለስጋው ደግሞ ልቀቅ፣ ለጸበል ልቀቃቸው። አጋንንትን እየጠራህ ሌላ ችግር ውስጥ አትክተታቸው። ምንም እንዲህ አይነት ስብስብ ከሚኖር ብቻህን ብትወድ ይሻልሃል፣ ወይም ደግሞ ባትሰበስብ ይሻልሃል። ምንም ጥቅም የለውም። በእግዚአብሔር ስም ህዝቡን ልቀቅ እና ይማሩበት። እሺ፣ እኔ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኚ። አሜን አሜን። እሺ